ገነት ንጋቱ ወለደች ብለው ፖስት አድርገው አየሁ ቲክቶክ ላይ። እኔ ግን እርጉዝ መሆኑንም አላውቅም ነበር። በአርቲስት ገነት ንጋቱ የኢንስታግራም ገጽ ላይ የተለቀቀው ፎቶ በድጋሚ ብዙዎች ስለዚህች አርቲስት እንዲነጋገሩበት ሆኗል። አርቲስቷ አምስተኛ ልጅ ወለደችም እየተባለ በተለያዩ ቦታዎች መረጃዎቹ እየተሰራጩ ይገኛሉ። ይሁን እንጂ አርቲስቷ ምንም አይነት ነገር ግልጽ አድርጋ ስላላወጣች ብዙዎች በጥያቄ በመሆን ይህ ነገር ይጣራ ሲሉ ተሰምቷል። ጠቅለል ባለ መልኩ አርቲስቷን በተመለከተ ብዙዎች ጥያቄ ስለሆነባቸው ጉዳይ ከተለያዩ ቦታዎች ባገኘናቸው መረጃዎች መሰረት አጠቃላይ ስላሉት ነገር እውነታውን እናስደምጣችኋለን። ሰላም ጤና ይስጥልን ውድ የተከበራችሁ የቻናላችን ተከታዮች በእያላችሁበት ሰላማችሁ ይብዛ። ዛሬም አዳዲስ በሆነ መረጃ ብቅ ብለናል። ለቻናላችን አዲስ ከሆኑ ሰብስክራይብ እንዲያደርጉን በአክብሮት እንጠይቃለን። ቀጥታ ይዘን ወደ መጣነው ዝርዝር መረጃዎቻችን እናልፋለን። እንግዲህ ይሄ የምትመለከቱት ኦፊሻል ገነት ንጋቱ የሚለው የኢንስታግራም ገጿ ነው። ታዲያ በዚህ በኢንስታግራም ገጿ በምስሉ እንደምትመለከቱት እጅ ተዘርግቷል። ከዛም በመቀጠል የህፃን የአራስ ልጅ እጅ ነው የሚታየው። ከዛም እግዚአብሔር ይመስገን ብላ ለቃለች። እዚህ ጋር አንድ ነጥብ እንድትይዙ የምፈልገው ብዙ አርቲስት ጓደኞቿ አሉ። ብዙዎቻችንም የምናውቃቸው የኢንስታግራም ገጿ ተከታይ ጓደኞቿ አሉ። ታዲያ ማንም እዚህ ላይ ኮሜንት ላይ ምንም አይነት ነገር ያሉት የለም። በተለይ የምናውቃቸው ማንም አይነት ሰው እንኳን በሰላም ተገላገልሽ እንኳን ወለድሽ ብሎ ማንም የተናገረም የለም። የምናውቀው አርቲስትም ማንም ሰው ኮሜንት አላረገም። ታዲያ እዚህ ጋር አንድ ነጥብ እንድትይዙ የምፈልገው ይህ ነገር እንግዲህ አርቲስት ጓደኞቿም ግራ እንዳጋባቸው ጭምርና ወይ ደግሞ ይህ መረጃ እውነት እንዳልሆነም ትንሽ ማሳያ የሚሆን ነገር ነው። ከዛ በመቀጠል እንግዲህ አርቲስት ገነት ንጋቱ የኢንስታግራም ገጿ ላይ ሜንሽን ያደረገቻቸው ደግሞ የልጆቿ የኢንስታግራም አካውንቶች አሉ። እነዚህ አካውንቶች ውስጥ ደግሞ ገብተን የዛሬ ውሎ ልጆቿ የለቀቁትን ነገር እንመልከት። መክሊት ሙሉጌታ ማለት የመጀመሪያ ሴት ልጇ ነች። በቅርቡም በህግ የተመረቀችላት ብዙዎችም ደግሞ ምርቃት ፕሮግራሟን ሲመለከቱ የነበረች ልጇ ነች። ታዲያ መክሊት ስቶሪ አድርጋለች። እሷ ደግሞ በስቶሪዋ የቀን ውሏን የሚመለከት አንድ ፎቶ ለቃለች። ከዛም በመቀጠል ደግሞ ቀጣይ ደግሞ ከ6 ሰዓት በፊት የተለቀቀ በአርቲስት ገነት ንጋቱ ላይ የተለቀቀውን ይህን ፎቶ እሷም በራሷ የኢንስታግራም ገጿ ላይ ለቃለች ማለት ነው። እንግዲህ ከመክሊት ሙሉጌታ በመቀጠል የአርቲስቷ ሁለተኛ ልጅ የሆነው ቅዱስ ሙሉጌታ ደግሞ እሱም የራሱን ስቶሪ ለቋል። እሱ ደግሞ ሌላ ለየት ያለ ይህንን ጉዳይ በተመለከተ ነው ስቶሪ ያደረገው። የመጀመሪያው ስቶሪ የቀን ውሎ ይሄን ይመስላል። ከአንድ ጓደኛው ጋር የተነሳውን ፎቶ ልደቱን በማስመልከት የጓደኛውን ሃፒ በርዝዴ የሚል መልእክት አጋርቷል ማለት ነው። ስፖርት የሚሰሩ አንድ ጓደኛው ነው። ከዛ በመቀጠል ደግሞ ከ3 ሰዓት በፊት ያጋራው የኢንስታግራም ስቶሪ አለ። ይህም እንደምትመለከቱት የሆነ የተወለደ የአራስ ልጅ ግማሽ ፊቱ ነው የሚታየው። ታዲያ ይህንን ፊቱን ነው ከሱ እጅ ጋር በማድረግ እንግዲህ የእናቱም የገነት ንጋቱም እጅ ሊሆን ይችላል ይህንን ነው ስቶሪ ያደረገው። ጉዳዩን በተመለከተ ጉርሻ ፔጅ የራሱን መልእክት የራሱን እንኳን ደስ አላችሁ መልእክቱን አስተላልፏል ማለት ነው። የጉርሻ ፔጅ ያስተላለፈውን ደግሞ ላስነብባችሁ። እንኳን ደስ አላችሁ አርቲስት ገነት ንጋቱና ረዳት ፕሮፌሰር ሙሉጌታ ጀዋሬ በድጋሚ በልጅ ተባረኩ። ከ14 ዓመት መለያየት በኋላ በልጆቻቸውና በዘመድ አዝማድ አመካኝነት ከ6 ወር በፊት በደማቅ ሁኔታ ዳግም ባልና ሚስት የሆኑት ተወዳጁ አርቲስት ገነት ንጋቱና ረዳት ፕሮፌሰር አርቲስት ሙሉጌታ ጀዋሬ በድጋሚ በልጅ መባረካቸው ተሰምቷል። አርቲስት ገነት ንጋቱ ይህንን ታላቅ ደስታዋን በኢንስታግራም ገጿ እግዚአብሔር ይመስገን በሚል ጽሑፍና ከስር ባለው ምስል የገለጸች ሲሆን ይህ አስደናቂ ጥንዶች በፍቅር ታሪካቸውና በትዳራቸው መቀጠል ብዙዎችን ያስደመሙ ሲሆን አሁን ደግሞ በቤተሰባቸው ውስጥ አዲስ አባል በመጨመሩ ደስታቸው ከፍ ብሏል። እኛም እንኳን ደስ አላችሁ ለጥንዶቹና ለአዲሱ የቤተሰብ አባል ጤናን፣ ብሩህ ጊዜን እንመኛለን ሲል የፌስቡክ ጽሑፉን አጋርቷል ማለት ነው። ብዙዎችም የጉርሻን ጉዳይ የጉርሻን መልእክትን በመቀባበል ይህ ጉዳይ እውነት ነው ሲሉ ተሰምተዋል። አሁንም ድረስ አርቲስት ገነት ንጋቱ ይፋ በሆነው ጉዳይ ይህንን በተመለከተ ያወጣችው መረጃ ምንም አይነት ጉዳይ የለም። እስቲ እኛ አንዳንድ ጉዳዮችን ወደኋላ መለስ ብለን ለማየት ሞክረናል። አርቲስት ገነት ንጋቱ በዩቲዩብ ገጿ ላይ አንድ ቪዲዮን አጋርታ ነበረ። ይህም አዲስ ዓመት ምክንያት በማድረግ የአዲስ ዓመት በዓል አከባበርን ከወንድሟ ጋር ያሳለፈችው ነበረ። ቪዲዮን አስመለክታችኋለሁኝ። እስቲ ተመልከቱት። እንኳን 2018 እንግዲህ አዲስ ዓመት በሰላም አደረሰን።
እንግዲህ መጪው የአሁኑ ዓመት በጣም ደስ የሚል ይመስላል። የሆነ ብራይት ነገር እንግዲህ ቪዲዮን እንደተመለከታችሁት አርቲስት ገነት ንጋቱ አዲስ ዓመት በዓልን ምክንያት በማድረግ በቅርቡ ብዙዎቻችን እንደምናስታውሰው የወንድሟ ልጅ እጅግ አሳዛኝ በሆነ ሁኔታ ህይወቷን እንዲያልፍ ሆኗል። የወንድሟ ልጅ የሞተችው እንግዲህ በሰራተኛ እንደሆነም በወቅቱ የተለያዩ መረጃዎች ሲሰሙ ነበር። ይህንን አስመልክቶ ወንድሟ እጅግ በሁኔታው አዝኖ ነበር የልጁን ማጣት ተከትሎ። ታዲያ ይህ ቤተሰብ አዲስ ፋውንዴሽን በመመስረት ያቺን ያጧትን ልጃቸውንም በማስታወስ በተለያዩ ቦታዎች ላይ ይንቀሳቀሳሉ። ይህንንም በማስመልከት የዘንድሮን አዲስ ዓመት ከተቸገሩ ኢትዮጵያን እህት ወንድሞቻችን ጋር በዓልን አሳልፈው ነበር። በዚህ በዓል ላይም ፕሮግራም ስትመራ የነበረችው አርቲስት ገነት ንጋቱ ነች። አርቲስት ገነት ንጋቱ እንኳን ለ2018 ዓመተ ምህረት አዲስ ዓመት እንኳን በሰላም በጤና አደረሳችሁ ስትል ፕሮግራሙን መክፈቻ ስታረግ ንግግርም ስታረግ ተመልክተናል። በዚህ የንግግር ወቅት የነበራት ሁኔታ እርጉዝ እንዳልሆነች የሚያሳይ ነው። ታዲያ ይህንንም በማስመልከት ነው እረ ልብ ብላችሁ ተመልከቱ፣ እርጉዝ ሆና ያየንበት ፎቶ የለም፣ ከየት እየመጣ ነው እቺ አርቲስት ወለደች ተብሎ የሚወራው? ሁለተኛ ነገር ራሷን በአንደበቷ መታ ምንም አይነት የገለጸችው ነገር የለም። እባካችሁ ከሁለቱ ከአርቲስቶቹ የሚመጣ መረጃ እስኪሰማ ጉዳዩን በትዕግስት እንጠብቅ ሲሉ ብዙዎች ሀሳብ አስተያየት ሰጥተዋል። ገነት ንጋቱ እንግዲህ በቅርቡ በምትለቃቸው የተለያዩ ቪዲዮዎች ላይ ምንም አይነት ቦታ ላይ እርጉዝ መሆኗን የሚገልጽ ነገር አልተመለከትንም። ግን በሌሎች ፔጆች ላይ እርጉዝ እዚህ ቦታ ላይ ትመስላለች እያሉ የተለያዩ ፎቶዎች ሲወጡ ስንመለከት ነበር ማለት ነው። አሁንም ድረስ ታዋቂ አርቲስት ጓደኞቿ ስለ ጉዳዩ ምንም አይነት ነገር የተናገሩት የለም። ሌሎች ደግሞ ከዚህ በፊት ያወጣቻቸውን የተናገረቻቸውን ቃለመጠይቆች በማንሳት በተለይ ደግሞ የእድሜዋን ሁኔታ ከግምት ውስጥ በማስገባት አርቲስቷ እንዴት ልትወልድ ቻለች ትላላችሁ? ይህ ነገር ከሷ እስካልተሰማ ድረስ ውሸት ነው ሲሉ ጉዳዩን ሲተነትኑ የነበሩም ግለሰቦች ነበሩ። አርቲስት ገነት ንጋቱ ከዚህ በፊት ተጠይቃ በነበረው በተለይ ደግሞ እድሜዋን አስመልክቶ በጠየቋት ጥያቄ 50 ዓመቷ እንደነበረ ገልጻ ተናግራለች። እንግዲህ ብዙዎቻችን እንደምናውቀው አንዲት ሴት ልጅ እንግዲህ እድሜዋ ከ40 እንዲሁም ከዛ በላይ እየሆነ በመጣ ቁጥር የመውለድ ጉዳዩዋ እያነሰ የመነመነ ነው የሚመጣው የፈጣሪ ሌላ ታምር ከሌለው በስተቀር ብዙዎቻችን እንደምናውቀው በዚህ እድሜ የመወለድ እድሉ ያነሰ ነው ማለት ነው። ይህንንም በማስረዳት ነው አርቲስት ገነት ንጋቱ የወለደችው ልጅ አይደለም የዘመድ ልጅ ይሆናል። እባካችሁ አሁንም ቢሆን ተረጋግተን እንስማ። እንግዲህ ያው ሌሎች ደግሞ አርቲስት ገነት ንጋቱ በተለያዩ የበጎ አድራጎት ስራዎች ላይ መሳተፏን ምክንያት በማድረግ ገነት ንጋቱ ወደ ቤታቸው እንግዲህ ማደጎ ልጅ ይዘው ስለመጡ ነው። 5ኛ ልጅም ወደ ቤታቸው ስለተቀላቀለ ነው ይህ ጉዳይ በአነጋጋሪ ሁኔታ እንዲያልፍ በማድረግ መረጃዎቹ የተሰራጩ የሚገኘው ሲባል ስለ መረጃዎቹ ሲተነተኑ ቆይተዋል ማለት ነው። እንግዲህ ገነት ንጋቱ በቀጣይ የምታሰማን ነገር ካለ በጉጉት የምንጠብቀው ይሆናል። አሁንም ብዙዎች ጥያቄ የሆነባቸው በድጋሚ እየጠየቁም ይገኛሉ ማለት ነው። እኛ ግን በተለያዩ የቪዲዮቿ ላይ ማጣራት ባደረግነው ሙከራ ብዙ ቪዲዮቿ ላይ እርጉዝ ሆና የተቀረጸቻቸው ቪዲዮዎች እንደሌሉ ለማየት ሞክረናል ማለት ነው። ፈጣሪ አምላክ ደግሞ ብሎ እኛ ከባልጠበቅነውም ጉዳይ ሆኖ የልጅ እናት ሆና ከሆነ የእውነት ፈጣሪ አምላክ እግዚአብሔር እንኳን ለዚህ ክብር አበቃሽ ለማለት እንፈልጋለን። ጥሩ ነገሮች ሁሉ በአዲስ ልጃቸውም እንዲመጣ የእውነት ከልብ እንመኝላችኋለን። ጠቅለል ባለመልኩ ይዘንላችሁ የመጣነው መረጃ ከሰሞኑ ወዲያ ወዲህ ሲሉ ከቆዩት ጉዳዮች መካከል ነበር። በሌሎች ቪዲዮዎች እስክንገናኝ ድረስ ሰላሙን ሁሉ ተመኘውላችሁ። ሰላም።